እኔ ላለመሞት ነው እነሱ ደግሞ ላለመዘረፍ እንዴት ሁለቱ አልገናኝም ዘመኑ የሩጫ ነው። በዚህ ኑሮና ህይወት በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ ሂዱቢ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ውድ የቢልኮር ፖድካስት ተከታታዮች እንደምን ሰነበታችሁ? ዛሬ ለየት ባለ እንግዳ መጥተናል። ዶክተር እውነቱ ይባላሉ። ስለሳቸው የህይወት ጆርኒ በጣም ኢንስፓየር የሚያደርግ የህይወት ጆርኒ ከሐሳባቸው ጋር ኡቡንቱ የሚባል ትልቅ ሐሳብ አላቸው እየሰሩበት ያሉት ከዛ ጋር ያገናኘን ዲስከሽን በጣም ቆንጆ ዲስከሽን ይሆናል። የዛሬው ፖድካስት የክብር ስፖንሰራችን ኬርላንድ ሆስፒታልን በዚህ አጋጣሚ ማመስገን እንወዳለን። እንኳን ደህና መጡ ልበል፣ እንኳን ደህና መጣ። እቺ ጥያቄ ብዙ ጊዜ አጠፋማ። እኔ ግን ችግር የእውነት ነው ስል አመሰግናለሁ። እንኳን ደህና መጣህ ብትለኝ ቀረቤታችንን እንትን ያደርጋል፣ ቅርብ ያደርገናል። ይህ ሚዲያ ላይ አሁን እኮ ቅድም እኮ ብቻችን ስናወራ ቀለል ብሎን አንተም እየተባባልን አሁን እዚህ ጋር ሲመጣ ግን ጉዳዩ እኔና ያንተ ኢሹ ብቻ አይሆንምና ከዛ አንፃር ነው። አይ ቲንክ ከተዋወቅን ትንሽ ቆይቷል። ከዚህ በፊት መጣሃል ሌላ ፕሮግራም ላይ። እንኳን ዳግም ወደ ቢልኮር ፖድካስት በሰላም መጣ ለማለት ወዳለሁ። መጀመሪያ በጣም እጅግ በጣም ነው ማመሰግነው ስለጋበዛችሁ። በጣም ደስተኛ ነኝ። አመሰግናለሁ። ምናልባት ለተመልካቾቻችን ስለ ማንን ነው ያቀረበልን ዛሬ ብለው ሊጠይቁ ስለሚችሉ እኔ ከምናገር ዶክተር እውነቱ ማን ነው ከየት ወዴት የሚለውን ነገር ብናይ መጀመሪያ። ዶክተር እውነቱ ይሄ ሰውዬ ነው። ዶክተር እውነቱ አሁን መጽሐፍ ጽፋለሁ። 2 መጽሐፍ ጽፌያለሁ። ኡቡንቱ ይላሉ የመጽሐፎች ሁለቱም። የዩኒቨርሲቲ መምህር ነኝ። የልጆች አባት ነኝ። አንድ ኡቡንቱ ስኩል ኦፍ ላይፍ የሚባል የማማከር የስልጠናና የሪሰርች ተቋም አለኝ። እንግዲህ መምህር ነኝ በብዛት ረጅም ዓመት ከዩኒቨርሲቲ አካባቢ ከ20 ዓመት በላይ። ከዛ በላይ ደግሞ ሁለተኛ ደረጃም አንደኛ ደረጃም አስተምሬ የመጣሁ ነኝ። አሁን ደስ ብሎኝ እኖራለሁ። መጽሐፍ ጽፋለሁ፣ ወጣቶችን አሰለጥናለሁ።
ቀደም ብለው ህይወት በጣም ብዙ ውጣ ውረዶች አልፌ መጥቼ አሁን እዚህ ደርሻለሁና ዶክተር እውነቱ እኚህ ናቸው። ቴንክ ዩ። አሁን ከነገርከኝ ነገሮች ውስጥ እስኪ የተወሰኑትን ከየት እንደመጡ ለማየት ትንሽ ወደኋላ እንመለስና ለ30 ምናምን ዓመት መምህር ሆነሃል። 2 መጽሐፍ ይኸው እዚህ ጋር ይዣቸዋለሁ። እንደውም አንደኛው ኡቡንቱ ዘ ሩል ኦፍ 5 የሚልና ኡቡንቱ ሚል የመጀመሪያ ደግሞ መጽሐፍን እንደ ጻፍክ አውቃለሁ፣ በቅርብ እንዳስመረከም አውቃለሁ። እንደው ምን አይነት ባክግራውንድ ቢኖርህ ነው ወደ እነዚህ ወደ መጽሐፍ ስልጠና ወደ መስጠት ዩኒቨርሲቲ ላይ ማስተማር ሪሰርች መስራት ላይ ነው ረጅም ዓመት የቆየኸውና ከዛ ወደዚህኛው ያንን ኦሬዲ ያስኬድከው ነው አይደለም የሚለውንም አንስተህ ወደዚህኛው እንዴት መጣ? ከዛ በፊት ግን ትንሽ እንድታነሳልኝ የምፈልገው ትምህርት ላይ የተወሰነ ምንድነው ባክግራውንድ፣ የት ሀገር ነው የተማርከው፣ ዓለም ላይ የነበረ ጉዞ ከትምህርት ጋር በተገናኘ የሚለውንም አንሳልኝና ባክግራውንድ እንስጠው እስኪ። እሺ፣ ወደኋላ መልሼ ራሴን ሳየው የትምህርት እንትኔ ፕሮፋይሌ መምህር ነኝ። ከፔዳጎጂ ጋር በቀጥታ የተገናኘ መማር ማስተማር ጋር ቀጥታ የሚገናኙ ሪሰርች፣ በመጀመሪያ ዲግሪም መማር ማስተማር ግን እንግሊዝኛ ቋንቋ፣ ሁለተኛ ዲግሪ ኤጁኬሽናል ሪሰርች ኤንድ ዴቨሎፕመንት የሚል ስቲል ከትምህርት ጋር የተገናኘ፣ ሶስተኛ ዲግሪ ፒኤችዲ የኢንተርናሽናል ኤንድ ኮምፓራቲቭ ኤጁኬሽን ስቲል ኤጁኬሽን ነው እና ከትምህርት ጉዳይ ጋር በጣም አልተራራቅንም እና በጣም ደስ ይለኛል። አንድ ነገር ባነበብኩ ቁጥር እሱ ትንሽ የዋወቅኩ ስለሚመስለኝ ከትምህርት አካባቢ ነው የቆየሁት። ከሪሰርች ጋር ከምርምር ጋር የተያያዘ ነው የኔ የትምህርት ባክግራውንድ። የመጀመሪያ ዲግሪን አዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪንም አዲስ አበባ ዩኒቨርሲቲ፣ ሶስተኛ ዲግሪን የሰራሁት ቻይና ነው። በዚህ በትምህርት ዓለም ውስጥ ከዩሮፕ 1-2 ሀገር አውቃለሁ፣ አፍሪካ የተወሰኑ ሀገሮችን አውቃለሁ። በሪሰርች ጋር የቀረብኩ ስለሆነ በጣም የወጣለት ሪሰርቸር አይደለሁም፣ ግን የቀረብኩ ስለሆነ እነዚህ የሪሰርች ውጤቶችን ለማቅረብ በአንዳንድ ፕሮጀክቶች ጋር ተያይዤ ደቡብ አፍሪካ፣ ሞዛምቢክ፣ ሌሎች ሀገሮችን እሄዳለሁ። ጀርመን እንመላለሳለሁ እና ሌሎች ሀገሮች እሄዳለሁ። ቻይና ኦልሞስት የኖርኩበት 3-4 ዓመት ኑሬበታለሁ ከትምህርት ጋር በተያያዘ ፒኤችዲ ስሰራ ማለት ነው። የትምህርት ባክግራውንድ ይሄ ሆኖ ሁለተኛ ደረጃ የጨረስኩት አምቦ ነው የተማርኩት። አምቦ መስከረም 2 ነው የተማርኩት። ዘመኑ ትንሽ ራቅ ብሏል። አንደኛ ደረጃም ወደዛው አካባቢ ባኮ የሚባል አካባቢ አኖ። እንግዲህ ወደ ኋላ ስናርቀው ከአንደኛ ደረጃ ጀምሬ እስከ ሁለተኛ ደረጃ ስጨርስ ወደ ምዕራብ ሸዋ እና ምስራቅ ወለጋ አካባቢ ነው የተማርኩት። እንግዲህ በትምህርት ዓለም በዛ መጣው። 12ኛ ክፍል አካባቢ ውጣ ወረዱ ከባድ ነው። የኛ ጊዜ ማትሪክ የኤልሲ ይባላል። አላለፍኩም እሱን። ከትምህርት ዓለም ወጥቼ ደግሞ ወደ ቲቲአይ የሚባል ነበረ በእኛ ጊዜ፣ እዛ ገባሁ። በዛ በኩል ዙሬ ዲፕሎማ ገብቼ ከዲፕሎማ ዙሬ አዲስ አበባ ዩኒቨርሲቲ ገባሁ። በእኛ ጊዜ አዲስ አበባ ዩኒቨርሲቲ ብቻ ነው ያለው። አስመራ ዩኒቨርሲቲና አዲስ አበባ ዩኒቨርሲቲ ብቻ ነበረ። አዲስ አበባ ዩኒቨርሲቲ ለመግባት የነበረኝ የመጨረሻው ህልም ማትሪክ ሲወድቅ እንትን አለ። ግን ያው ተስፋ ሳትቆርጥ እንደምንም ብዬ ዙሬ ገባሁ። አሁን መጽሐፍን ደግሞ አዲስ አበባ ዩኒቨርሲቲ ያስመረካል ይመጣበታል። ይሄንማ ኮን እያንዳንዱ ላይ ሰዓት ወስደን እናየዋለን። ከዛ በፊት ግን ሰዎች ቻይና ስትል ቻይና ሰው ቃል ለማምጣት ሄደው የተለመደው፣ እኛ ግን አሁን መርካቶ ነው እኔ ብዙ ጊዜ ያደግኩትና ቻይና ይሄዳል ነው በቃ እቃ ያመጣል ነው። እና የቻይና ህዝብ ታታሪ ህዝብ እንደሆነ በጣም እንደሚሰራ ምናምን ይታወቃል። በቃ አሁን በደንብ ዓለም ላይ ፕሮዳክቲቭ ከሚባሉ ሶሳይቲዎች ናቸው። ትምህርታቸው እንዴት አየኸው? ምን አይነት ፍልስፍና ነው የሚከተሉት? አንተ አውሮፓም በተወሰነ ታውቃለህ፣ አፍሪካም ሄዳል፣ ኢትዮጵያም ሄዳል። ትምህርት ላይ ነው ደግሞ ስፔሲፊካሊ የሰራኸውና የተለየ ከዌስቱ ወይም ከኢትዮጵያ ምናምን የተለየ የትምህርት አሰጣጥ አላቸው? እንዴት ነው? አዎ፣ የትምህርት አሰጣጣቸው ትንሽ ጠበቅ ያለ ነው። እዛ ስራ ነው፣ ትምህርት ነው። እኛ እንደምናላላው አይደለም። በጣም ይሰራሉ፣ በጣም ነው የሚሰሩ። እንግዲህ ቻይና በጣም ጎበዝ ታታሪ ናቸው ካልክ ትምህርት ላይም ነው።
ፕሮፌሰሮቹ ቀልድ አያውቁም፣ እሁድ አያውቁም፣ ሌሊት አያውቁም። እኔ በጣም አይቼ የገረመኝም ጭምር ስራ ነው እነሱ አስተማሪ ይሁን ወታደር ሁን ምን ይሁን ስራ ከተሰጠህ ያንተ ነው ስራው። እና አንዳንድ ጊዜ ይገርመኛል። ፕሮፌሰራችን ክላስ ውስጥ ቢሮ ውስጥ የሚያድርበት ጊዜ ያጋጥመኝ ነበር። የኛ ወረቀት ለማንበብ ቢዚ ክላስ ውስጥ እሁድ የለም ቅዳሜ የለም ምንም ነገር የለም እና ይሰራሉ። እና በጣም ብዙ ነገር ያስተዋልኩት እዛ መስራቴ ነው። እና አንተ እንዳልከው ሰው ቻይና ሄደው ዕቃ ለማምጣት ነው። እኔ ግን ወደዚህ ወደ ሌሎች አገሮች የመሄድ የቀረበ እንትን ነበረኝ፣ የመሄድ እድል ነበረኝ። እኔ ግን ለየት ያለ ነገር ለምንድን ነው ይሄ ፍጥነቱ ብዬ ጠብቅ ነበርና አልፈለኩም። እዚህ አሁን በጣም ብዙ ጓደኞች የሄዱበት መሄድ አልፈለኩም። ግን ብዙ ወደ እሱን በመጠበቅ ብዙም ሳልቆይ የቻይና እድል ሳገኝ በህይወቴ በጣም የተደሰትኩበት በጣም ላየው የሚፈልግ ሀገር በመሄዴ በጣም የምደሰትበት ሀገር ቻይና። ኢንዱስትሪያቸውና ትምህርታቸው እንዴት ነው ይተሳሰራል? ምን ተለየ አሁን እዛ ያለው ነገር? በጣም የተሳሰረ ነው። እኔ በትምህርት ላይ ስለሆንኩ ከአንደኛ ደረጃም የመዋለ ህጻናትን ሄጄ ማየት እድል አጋጥሞኛል። እንድንጎበኝ ያደርጉናል። በጣም ያው የኛ ሀገር ትምህርት የሚገርም ነገር መዋለ ህጻናት ሄጄ መዋለ ህጻናት እኛ ወይ ፊደል አስቀምጠን ወይ የሆነ ነገር አይደለም የምናደርገው። መዋለ ህጻናቱ ፋብሪካ ይመስልሃል። መዋለ ህጻናት ፋብሪካ በፕላስቲክ የተሰሩ ማሽኖች ምናምኖች ልጆች ከሱ ጋር የሚጫወቱት እና ቀጥታ ነው የዕለት እኛ ቤታችን ውስጥ የምናደርገው መዋለ ህጻናት ያደርጋሉ እዛው። ሪል ላይፍ ትክክለኛውን ላይፍ ልጆች ይኖራሉ እዛ የሚማሩበት አካባቢና ያኔ እንደመደንገጥ ነው ያደርግ። ለምንድን ነው ህጻን መዋለ ህጻናት ላይ ያለው? በኋላ ሳስበው እውነተኛውን ህይወት እዛው ያስጀምሯቸዋል እና እያደጉ ይመጣል። ልክ ወደ ሁለተኛ ደረጃ አካባቢ ሲደርሱ በእኛ ሁለተኛ ደረጃ ምን ሲደርሱ ልጆቹ ቀጥታ ከፋብሪካው ጋር ከኒኪኪው ጋር ከተግባራዊ ትምህርት ጋር ከኛ የተሻለ ግንኙነት አላቸው። እየሄዱ ነው እየሄዱ ትስስር አለው። ትስስሩ እንዴት በምን ልግለጸው? ትስስሩ ስትሮንግ ነው። ትስስሩ ጠንካራ ነው። ልጆችም ይሄዳሉ። ህብረተሰቡ በተለይ ከኛ የሚለየው ከምዕራብ እኛ ወደ ምዕራብ ጨምሬ እጅግ በጣም የሚለዩት ለመምህራን ያላቸው ከበሬታ ላውሺ ይባላል። አስተማሪ ማለት ቲቸር ምንድነው? ላውሺ ይላል። አስተማሪ መጣ ማለት ንጉስ ክፍል ውስጥ ገባ ማለት ነው። አስተማሪ አይነካም። አስተማሪ ሲገባ ብቻ ሁሉ ነገር መጥቷል ብለው ያስባሉ። መላእክ ለነሱ አስተማሪያቸው እና ለአስተማሪ ያላቸው ከበሬታ ለትምህርት የሰጡት ቫልዩ አድርጌ ነው የምወስደው የነበረውና ሁሌ 3 ዓመት እዛ ሲቆይ ገርሞኝ ያላበቃው ለአስተማሪ ያላቸው ከበሬታ እና የአንድ ትልቅ ቁልፍ ወስቱ ሚስ ያደረገው እዛ ጋር ይመስለኛል። አስተማሪ አንድ ጊዜ ቻይኖች አሉ እኔ የምወስድበት ኮርስ ውስጥ ቻይና 1 2 3 ልጆች አሉ። ከዛ ውጪ ከዓለም የተሰባሰብን ነን ወደ 7-8 ነን። ለፒኤችዲ አንድ ኮርስ አብረን እንወስዳለን። 2 ቻይኖች አሉ። እኔ በጣም እቀርባቸዋለሁ እና አስተማሪው አሳይመንት ሰጡን። የኛ አስተማሪ ዶክተሩ አሳይመንት ሰጠን። እሱን ሳንጨርስ ሌላ ጨመረ። እሱን ሳንጨርስ ሌላ ጨመረ። አጋጣሚ ማስረከቢያው ደግሞ ዴድላይን ሁሉም አንድ ነው። ማድድ 3 ሰጠን። ደነገጥኩና እንግዲህ ያው የለመድነው ዲሞክራሲ አይደል እጅ አወጣሁና ዶክተር እኛ እኮ 3 አረክብን እኮ አትሊስት ቀኑን ቀይርልን ሲባል እኔ ብቻ ነው የጠየቅኩት። እሱ ኖ ነው ያለኝ ባጭሩ ኖ አለ። ከዛ ማንም አልጠየቀም። ከዛ እኔ ደነገጥኩና እንደመናደድም አደረገኝ። ቴት ነው ማለት ብዬ ከዚህ ሄድኩት። ከዛ ቻይናዎቹ 2 ልክ አስተማሪ ሲወጡ መጥተው ከበቡ። እንዴት ትጠይቃለህ እንዴ? መብት አይደለም እንዴ ሲል እንዴት አስተማሪ ይጠየቃል? ምን ማለት እንደፈልጉ አልገባኝ። ለምንድን ነው ምናምን ሲል ለኛ ብሎ አይደለም እንዴ ያሉኝ። ለኛ ብሎ እኮ ነው የሰጠን እኛ እንድናድግ እኮ ነው ሲሉ ራሴንና እነሱ መካከል ያለው የአእምሮአችን ውቅር ልዩነቱን አይቼ ደነገጥኩ። ለኛ ብሎ እኮ ነው ለራሱ ነው መሰለ እንዴ ምናምን ብሎ ተቆጡኝ። ከዛች ሞመንት ጀምሮ ከዛ እስኪወጣ ድረስ አስተማሪን ለምን እንደዚህ ያደረክ? ትርፍ ተሰጥቶናል፣ በስቶብናል ብያለሁ። እዚህ ይባረኩ ተማርኩን የራሴ ለካ ያቅሙን ያህል እንድንበረታ ነው። እውነትም አሁን እሱ ከሰጠን ፕሮጀክት ውስጥ እሱ ምንም የሚጠቅመው ነገር የለም። አንድም ሰጠ 3 ለሱ ምንም። እኛ ግን አንድ በሰራን ቁጥርና ጨክነን 2 ስናደርገው ውስጣችን የሚጠነክረው ጥንካሬ ይገምታል እሱ
ሁለት መስራት በምትችልበት ሰዓት ጨክነ 3 ከሰራህ ያንተ ውስጣዊ ጥንካሬ ምን ያህል እንደሆነ ሊገምት ይችላል። እሱ ለካ የሚያየው ይሄን ነው። አሃ አልኩ። አንድ በምትሰራበት ሰዓት አስበው፣ ሰዓቱ ተሰም 2 ብትሰራ ጉዳቱ ምንድን ነው? ግፋብል መጠንከር ነው አይደል? ጨክን ብለህ ሰዓትን ቀንሰ እሺ 2 መስራት ትችላለህ። ከዛ ዘና ብለህ 3 ብትሰራስ? ስለዚህ በፕሬሸር ውስጥ ሰውን በዛ ፕሬሸር ውስጥ አቅምህን ትጠቀማለህ። ስትጨመቅ ነው ለካ በባህላችን ወርቅ ሲቃጠል ነው ወይ ሲነድ ነው አይደል ወርቅ ነው የሚወጣው የሚለው። ከዛ በኋላ ገባ አልኩ። ነው ያልኩትና ምን ትምህርት ላይ ጎበዝ ናቸው ቻይኖች በብዛት ከታች በጣም ጎበዝ ናቸው። እነሱ የቻይና መምህራን ሰብጀክት የሆነ የተመረጠ እነሱን የሚያስቸግረው እንግሊዝኛ ቋንቋ በደንባቸው ግን የዓለም ፕሮፌሰሮች እዛ ነው ያሉት። እኛ በጣም ብዙ ኮርስ የሰጡን የአሜሪካ ትውልድ ስዊድን ምናምን ፕሮፌሰሮች እዛ ነው ያሉት። አቅም ስላላቸው በተለይ ለፒኤችዲ ተማሪዎች በእንግሊዝኛ ቋንቋ ነው ትምህርቱ የሚሰጠው። ለኢንተርናሽናል ተማሪ በእንግሊዝኛ ነው። ስለዚህ ይመጣሉ ፕሮፌሰር። ለምን ነው ይመጣሉ? ምክንያቱም መክፈል ይችላሉ። ስለዚህ ምንም ሳይቸግረን ቻይና ቋንቋ ተምሬያለሁ እኔ አስተምረውናል። እሱም ብቻ ነው አስተማሪዎቻችን የቻይኖች። ከዛ የኔ አድቫይዘር ዋናው አድቫይዘር ቻይናዊ ነው፣ ግን አውሮፓ ላይ የኖረ ስለሆነ እንግሊዝኛ ችግር የለውም። አንዳንዶቹ ይቸገራሉ፣ ግን እንትን አላቸው የአውሮፓ የሚሄዱ እንትኖች አሏቸው። ሶ ቴንክ ዩ። እሱን እንግዲህ ረጅም ሰዓት ብናወራም ስለ ቻይና አንጨርስም። ቀጥታ ያደከበት ጋር ምናምን እመጣለሁ። ከዛ በፊት ግን ፍሬህ ጋር ልምጣ። ኡቡንቱ ዘ ሩል ኦፍ 5 ይላል። ያው ኡቡንቱን እኛ በአፍሪካ ፍልስፍና እንሰማዋለን። እስኪ ግለጸው አንተ ምንድነው ኡቡንቱ? ኡቡንቱ አመሰግናለሁ ስለጠየቀኝ። ኡቡንቱን ሰው ሲጠይቅ ይሄን መጽሐፍ የተወሰነ ደስ ይለኛል። ኡቡንቱ ማለት እኔን የሆንኩት በስብስባችን በማህበረሰባችን እኔ የማህበረሰባችን ውጤት ነኝ ማለት ነው። I am because we are ነው አይደል? ስለዚህ ማህበረሰቤ ነው እኔን የሰራኝ፣ ስብስባችን ነው እኔን የሰራኝ፣ ቤተሰቤ ነው የሰራኝ፣ አስተማሪዎቼ ናቸው የሰሩኝ፣ የሀገሬ ሲስተም ነው የሰራኝ። መጥፎም ይሁን ጥሩ የትምህርት ሲስተሙን የሰራኝ በግሌ ያመጣሁት አሁን ዛሬ የማወራው ዶክተር የማወራው ምንም የለኝም። እኔ የዛ የተጨመቁ ውጤት ነኝ ማለት ነው። ኡቡንቱ ማለት ከየት ነው የመጣው? ቃሉ ኡቡንቱ የምትለው ቃል የሳውዝ አፍሪካ ደቡብ አፍሪካ የባንቱ ቋንቋ ውስጥ ናት። ፍልስፍናውና አኗኗሩን ስታይ ግን ኦልሞስት ሁሉም በሚባል አፍሪካ ሀገራት ይኖሩበታል። እኛ ደግሞ በተለይ ኢትዮጵያውያን ኡቡንቱ ከነነፍሷ የምትኖረው ኢትዮጵያ ውስጥ ነው። ነፍስ ቢኖራትና ብትናገር ኢትዮጵያ ውስጥ ነው የምትናገረው ኡቡንቱ። አንተን እዚህ ወደዚህ አሁን አንተ ኤጁኬሽን ነው የተማርከው እስከ ፒኤችዲ ወደ 30 ምናምን ዓመት ከኤሌመንተሪ ጀምሮ እያስተማር ከአሁን ዩኒቨርሲቲ ደረጃ ድረስ ማስተማር ደርሰሃል። ብዙ ሪሰርቾችንም ሰርቻለሁ ብለሃልና ምንድነው ወደዚህ የከተተ? ወደዚህ ያመጣኝ አንደኛ የአስተዳደጌም ነው አንዱ መሰረቱ። ቤተሰብ ውስጥ ነው የምናድገው። አባታችን አያታችን በቃ ተሰባስበን ነው የምናድገው። ስለ ኡቡንቱ ትንሽ ትርጉሙ ሲገባኝ አስተዳደጌን ሳይ አያት አሉ ቤት ውስጥ፣ አክስቶቻችን አሉ፣ አባታችን አባቴ በህይወት እስካለ ድረስ በተራ ነው እግሩን የምናጥበው። ተራ አለን። አንድ ቀን በሳ ከልጆች ተራ አለ። እግራቸውን እናጥባለን። አባቴ ነገራቸውን እናጥባለን። ይስመናል፣ ይመርቀናል። ሳስበው ኡቡንቱ ይሄ ነው እንዴ አልኩ ሲገባኝ። ግን አስተዳደጋችን ከቤት ስናወጣው እኔን የሚቆጣጠረኝ አባቴና እናቴ ብቻ አልነበሩ። መንደሩ ያለው ታላላቅ ሰው ሁሉ ትምህርት ቤት መሄድ ካለብኝ መንገድ ላይ ሊያይ አይፈቅድም፣ ይቆጣሃል። አንተ ከልጅ ነው ምናምን ይላል። ህብረተሰቡ እንዴት እንዳሳደገን ሳስበው ወደዛ ተሳብኩ። በህይወት ውስጥ አልፌ ደግሞ ወደ ግል ያመጣሁት በህይወት ውስጥ በጣም ውጣ ውረዶች ይገጥመናል። ከገበሬ ቤት ወጥተህ ከሁለተኛ ደረጃ ትምህርት ቤት ራቅ አድርገህ ስትማር እስኪ ንገረን እሱ እንግዲህ ምን ገጠመኝ መሰለህ? ከቤተሰብ ገጠር ናቸው፣ አባቴም እናቴም ገጠር ናቸው። እኔ አምቦ ሁለተኛ ደረጃ ለመማር ሲመጣ ከቤት ስትርቅ ቤት ውስጥ የለመድከው የእናት እጅ ማታ ገብተህ ወተት ምናምን ወይ ደግሞ ተነጫንጨህ አምጡ ልብላ የለም። ወዴት ስትመጣ ወደ ሃይ ስኩል ስትመጣ ቤተሰብ ዘመድ ጋር ላከኝ አምቦ። ዘመድ ጋር ገባው። እናቴም የለችም አባብዬም የለም። አሁን ዘመድ ነው መጠበቅ አለብኝ። ራት ትጠብቃለህ፣
ቁርስም ጠብቀ ነው ካለ አለ ከሌለ የለም ትእዛዙም ጭምር ይለይብሃል አንድ ሁለተኛ ልጅነት እድሜን ባዮሎጂካሊ ስታየው አንደኛ ደረጃ 8ኛ ክፍል እስክትማር ግፋብል በጣም ብትበረታ 16 17 ነህ ሁለተኛ ደረጃ ስትገባ እድሜ 18 ይደርሳል ባዮሎጂካሊ ረሃቡን መቆጣጠር ስሜት እና የራስህን በጣም እንትኑ ይበዛል ጉልበቱ ንቺ ይሄን ይችላል ወይ ማለቱ ይበዛና አካባቢው ሲቀየር ይሄ አብሮ ተቀየረ ባዮሎጂ ሲቀየር እንትኑ መጣ ወኔው እኔ ለምን እንደዚህ ያደርጋለሁ እኔ ሰውን እጅ እየጠበቅኩ ምን መጣና የወሰንኩት በጣም የሚገርም ውሳኔ ያኔ ትክክል አሁን ግን ሳስበው በጣም ይገርመኝ ከዘመድ ቤት ወጥቼ በስንቅ የሚኖሩ ተማሪዎች ጋር ተደበልኩ ስንቅ የለኝም ደብ አልገባው ሰው ጋር ከዘመድ ጋር ወጥቼ ካልኩሌት ምን እንደሚገጥመኝ አላሰብኩም ትምህርት ቤት ውስጥ በጣም ጎበዝ ስለነበርኩ ይወዱኛል እንዋደዳለን አብራቸው ገባሁና ቁጭ አልኩ ቆይ ቤት ያጣኸው እዛ የነበርክበት ዘመድ ቤት ያጣኸው እንደ ቤት ያልሆነልኝ በፈለኩ ሰዓት የፈለኩትን አላዘዝኩም ተብቄ ነው ዛዛ አለ እራትም እንግዲህ አንዳንድ ጊዜ 4 ሰዓት ነው የምትበላው ለሊት ይርባሃል ከገጠር ስትገባ 11 ሰዓት እንደገባህ ነው የምትበላው ያ ዝም ብዬ በእንደ አባት ምን ምንድናቸው እኔ ያኔ በጣም አጣድፈው ከቤት ያስወጡኝ ሲል በጣም ጥቃቅን በዛ እድሜ ግን በጣም ከባድ በ18 እና 17 ዓመት ከባድ አሁን ሳስበው ተራ ነገር ለምሳሌ ረሃብን መቆጣጠር ስትናደድም ስሜትን መቆጣጠር አሁን ቀላል ነው ለኔ በዛ እድሜ ግን ከባድ ነው አሁንም ከባድ ነው ለልጆች ለዛ ወጣሁና ጓደኞች ተከራይቶ የሚኖሩ ስንቅ አምጥቶ የሚኖሩ ጋር ገባሁ ለአንድ 3 ቀን ስንቃቸውን በላን ቀስ በቀስ ግን እኔ የተለየ ነገር እየተሰማኝ መጣ ስንቅ ምልክልኝ የለም ይነሱ ስንቅ ሲያልቅ እነሱ ያስመጣሉ ታራይዝ ደርስ የለም የኔ እና እሱ ይበልጥ ተሰማኝ ቤተሰብ ጋር ኮሙኒኬሽን የለኝም ወጣለሁ ብዬም ስላልነገርኳቸው ማንም የለም እሱ ከባድ ፈተና ሆነብኝ ከዛ ይሄንን ለማካካስ ቀን ስራ መስራት ጀመርኩ 9ኛ ክፍል መጨረሻ አካባቢ ከዛ 10ኛ ክፍል ስገባ ቀን ስራ ግማሽ ቀን ቀስራ ሰራለሁ ግማሽ ቀን ትምህርት ቤት እማራለሁ ምን አይነት ስራ ጀመርክ ባሬላ መሸከም ምን ያህል ብር ታገኛለህ 2 ብር ከ92 ሳንቲም ነው ያኔ አንድ ቀን ሙሉ ቀን በስንት ዓመተ ምህረት አካባቢ ይሆናል በ80ዎቹ 78 አካባቢ 78 አዛ ነው ባሬላ ስትሸከሙ ለ2 ብር ነው ታገኘው አዛ እኔ ደግሞ ያው ሙሉ ቀን መስራት አልችልም ቅዳሜ ቀን ብቻ ነው ትምህርት ላይ ነኝ ቅዳሜ ብቻ ነው ሙሉ ቀን መስራት 2 ብር ማገኘው ሌላ ቀን ስራ ከተገኘ ነው አዛ አታገኝም ቀን ስራው ያው 2 ብር አትገኝም ጻው ምን ታድራለህ ከዛ እዛ ውስጥ ገባሁ ከዛ ምግብ ደግሞ ታዋጣለህ ምግብ ወይስ እነሱ በሚመጡ እኔ በልቼ ገባለሁ ምናምን ከዛ በኋላ ብዙ ነው ጣጣው እዛ አካባቢ ለወጣቶች ትንሽ ተስፋ እስከቆርጥ ድረስ ተፈተንኩ ያኔ ከዛ ነገ ይሻላል ብዬ ከቀን ስራ የተሻለ ስራ ፈልግ ነበር ዘበኝነት ፈልግ ነበር ምንድነው ያሰብኩት ዘበኝነት በአንድ ቀን 2 ቀን ብሎ አይጠፋም አሁን ቀን ስራ ሰኞ ከሰራ ማክሰኞ የለም ዘበኝነት ግን ሁሌ ስላለ የተሻለ ነው ብዬ ፈለኩ በጣም ፈልጋለሁ ቶሎ አልተገኘም ረጅም ጊዜ ቆይቼ አገኘው የአንድ ቀበሌ ዘበኛ አገኘው ከሱ በፊት ሃይስኩል እዛ ስትማር ሁሌ ምግብ ታገኛለህ ትምህርት ቤት ስትሄድ ሞልቶ ሆኖ የምትሄደው ወይስ እዛ አንድ ቁልፍ አለ ከኡቡንቱ ጋር በጣም ያጣበቀኝ መጽሐፌ መጀመሪያ መጽሐፌ ላይ በደንብ ጽፌያለሁ ብዙ ቦታ እናገራለሁ ውለታም ስላለብኝ ስሙ መጥራት ስላለብኝ 10ኛ ክፍል እስከ 10ኛ ክፍል ያው ከ9 ግማሽ ይመስለኛል ቀን ስራ የሰራው 10ኛ ደረስኩ 10ኛ ክፍል አንድ ቀን ስራ ጠፋ 2 ቀን ጠፋ ምንም ነገር አላ ስራም ይጠፋል የለም እንዳሁን ግንባታ ምንም የለም ከነሱ ነው የምታድረው ያኔ ወይስ ከልጆቹ ጋር ወጣው ከልጆቹ ጋር ለምን ወጣህ ከዛ በምን ሰንቅ እነሱ ሲያመጡ አፍረት ተሰማኝ የበታችን ቀን ስራ አግኝቼ ብር ሳገኝ ይሄድና ሻይ ምናምን ጋብዣቸው ያው 5 ብር ካገኘ በቂ ነው ለሁሉም ትጋብዛለህ ያጣ 2 አልመጣም ቤት አልሄድም የነሱን ስቅል መብላት አልሄድም ወዴት ትሄዳለህ ስለዚህ ሰምዌር አደራለሁ እና ይሄ ብዙ ጊዜ አልናገርም አንተ አሁን ወደዛ የቆጠጥከኝና ብዙ ጊዜ አላወራም ይሄ ከዛ ወደ እንትኑ ልምጣል ያኔ የገጠመኝ ከባድ ነገር ለልጆች አስተማሪ ይሆናል ብዬ ሁሉ የማወራው 10ኛ ክፍል ከሰዓት በኋላ ለካ ማታ ራት አልበላሁም ምን አልነበረም ጧትም ቁርስ ቀን ስራ ሰራ ቁርስ ትረሳለህ ቁርስ የሚባል የለም በቀን አንድ ዳቦ ካገኘ በቂ ነው ከዛ ጧትም አጥቼ ቀን ስራ ሲዞር አጥቼ ትምህርት ቤት ሄድኩ ከሰዓት ስለሆነ ከሰዓት 7 ሰዓት አካባቢ ክላሱ ይጀምራል
ክፍል ገባን። ጂኦግራፊ አስተማሪ ያስተምሩኛል። ጂኦግራፊ ወድ ነበርና እሳቸው ሲያስተምሩ በመሃል ላይ የሆነ ጩኸት ተሰማኝ። በጣም የሚጮህ የሚያስጨንቅ ጩኸት ይሰማኛል እና እሳቸውን ሳይ ይዞራል ክፍሉ እንዲህ መዞር ጀመረ። ከዛ እንዳልወድቅ ዴስኬን ያዝኩና ፈራሁ። ወንበሩ ራሱ የሚጥለኝ መሰለኝ። ወንበሩ እኮ እየዞረ እኔን እየዞርኩ ከዛ እሳቸው እስኪወጡ እሳቸው እያሉ ከወጣሁ ምን ሆንክ እንዳይሉኝ እሳቸው እስኪወጡ እንደምንም ጥርሴን ነክሼ ጠበቅኩ። እሳቸው ሲወጡ ቀስ ብዬ ክፍል ውስጥ እንዳልወድቅ ወጣሁ። ወጥቼ ዝም ብዬ ወደ ሄዳለሁ ወደ ቀበሌ 5 እና መንገድ ላይ ቀበሌ 5 አምቦን የሚያቅሰው ቀበሌ 5 እልፍ ብሎ ወደ ማቋረጫ መንገድ አለች። ወደ አራዳና ወደ ማሞጋ ከተማው ላይ ማቋረጫ ቦታ አለች። ልክ እዛ ጋር ሲደርስ 8ኛ ክፍል የኛ ትምህርት ቤት የባኮ ትምህርት ቤት ዘበኛ የነበረ ወጋሪ የሚባል ሰው የሚያቀኝ መጣ። ፊት ለፊት የመጣና እውነቱ ሰላም ነህ አለኝ። በአፋን ኦሮሞ ማህሊ ነጋዳ አለ። ምን ነው ሰላም አይደለም እንደማለት ነው። ትርጉሙ ገብቶኛል። ደህና ነኝ ማለት ግን አልቻልኩም። ለካ መናገር አልችልም። ደክሞኛል። አዎ ምንም የለም አቅሜውና ዝም አልኩት። እሱ ደንግጧል። እና በደንብ ራሱ ለይቻ ላየው ሃይ ፖስት ገብታ አዎ ከዛ ኪስ ውስጥ ገባና 35 ሳንቲም አወጣና ሰጠኝ። ልክ 35 ሳንቲም እጄ ላይ ሲያደርግ በዛች ቅጽበት አንድ ተማርኩ። አንድ ህይወት ተስፋ ለካ ከምግብ ይወልጣል። ያኔ ነው የተናገሩት መጽሐፌ ላይ ጽፌዋል። ተስፋ ወደ ምራቅ የመጣና ዞር ብዬ ላመሰግነው ዞርኩ። እሱ የለውም ደንግጦ ሄዷል። እግዚአብሔር ይስጥህ አልኩ እኔ እሱ የለም። ከዛ ያቺ 35 ሳንቲም ጉልበት ሆነችኝ። ዞር ብዬ መንገድ ጥግ ላይ ዳቦ የሚሸጡ እናቶች አሉ። ሽልጦ ይባላል። አሁን አላውቅም። ቂጣ 10 ሳንቲም ቂጣ ገዛው። ቆሎ ደግሞ ሰነፍ ቆሎ ይባላል አምቦ ላይ ሳህን ሙሉ ሱሙን ይገዛው። ሳልበላ ጠነከርኩና አሁን አካሄደ ራሱ የተቀየረ ይመስለኛል። ሳልበላ እዛ ጋር ቆሜ አሁን ስለ ኡቡንቱ ሁሌ ሳነሳ ወጋሪ ፊቴ ይመጣል። በዛች ቅጽበት የሆንኩት ፊቴ ይመጣና እንደዛኔ አሁን የሚራቡ ወጣቶች ያሉ ይመስለኛል። እንደያኔ አይኑን አይቶ መድከምህን አይቶ አይዞህ እኔ 35 ሳንቲም አለኝ የሚል ኢትዮጵያ ሳትናገር ውስጥህ ገብቶ የሚያይ ወጋሪ ለኔ የሁሉ የብዙ ኢትዮጵያውያን ወኪል ነው ለኔ። ጥበቃ ምንድነው ስራው? እሱ የትምህርት ቤት ላይ ያውም የ8ኛ ክፍል እኔ ባኮ ረጅም ኪሎ ሜትር ዘበኛ ነበር። ጥበቃ ስራ ወይ 30 ብር ይሆናል ደሞዝ ወይ አሁን ቁጭ ብዬ ሳስብ በዛ ሰዓት እኮ 35 ሳንቲም ብቻ ይሆናል ኪስ ውስጥ ያለው። እሷን ሙሉ አውጥቶ ሲሰጠኝ ከኔ በላይ ቺን ሳንቲም ይሄ ሰውዬ ያስፈልገዋል አለ። ውሳኔው ምን አደረገኝ? እኔን አሸጋገረኝ። ዛሬ ከፊትህ ቁጭ ብለህ የምታነጋግረኝ የልጆች አባት፣ የዩኒቨርሲቲ አስተማሪ፣ ዶክተር፣ መጽሐፍ ጸሐፊ የምትለው ሰውዬ የወጋሪ እጅ ባያሸጋግረኝ አታየው ትችላለህ። ከዛ በኋላ አግኝተው ታውቃለህ? አላገኘሁትም። አለ በህይወት አስተማሪ ሆኜ ከባድ ነው። የለም በህይወት አስተማሪ ሆኜ በአመቱ በጣም ስሜታዊ ይሆናል። በአመቱ ሄድኩ ፍለጋ ሲሄድ እሱ አልፏል አሉ። ምን እንደነካው አላውቅም። ወጣት ነው ግን ምን እንደነካው አላውቅም። ሁሌ እያለቀስኩ እኖራለሁ። ቢኮዝ አንተ ነህ ያሸጋገርከኝ። ኡቡንቱ አላልኩት፣ መጽሐፍ ላይ ነው ያልኩት። አሁን ዝም ብለህ ስታስብ የሚራቡ ልጆች አሉ ዛሬ፣ እጅ የሚሰነዝሩ አሉ ዛሬ። ኡቡንቱ ይሄ ነው። ዛሬ አይደለም በማግስቱ ላታይን ትችላለህ። በወድቅ ኖሮ ገብቼ ቢተኛ ምን አለ አሁን ይኸውልህ፣ ማታም አላገኘው ጠዋትም አላገኘው። አሁን ወደዛ ነው የሚሄደው። ሄጄ ብቻ ለመተኛት በቃ ለመውደቅ ነው የሚሄደው። የሱ 35 ሳንቲም ምን እንደሰራች እዩ። ኢትዮጵያ ውስጥ አፍሪካ ውስጥ ስንት ወጋሪዎች አሉ ብዬ ሳስብ ሚሊዮኖች አሉ ያልተነገረላቸው። ብዙ እውነቶችም አሉ አይደል? ብዙ እውነቶች ዛሬ 35 ሳንቲም የሚሰነዝርላቸው እውነት ለማአታሎ የሚዘርፋል። እውነት ተርበው 35 ሳንቲም የሚጠብቁ ልጆች አሉ። ለዛ ነው ስለ ኡቡንቱ ሁሉ ጊዜ ሲናገር ወጋሪ ዚሮ ሂሮ በቃ እሱ ነው ኢስማ ሂሮ። ስለዚህ ድርጅቱም ዴዲኬትድ ነው ለሱ ማለት ነው። ወጋሪ ባይው ደስ ይለኝ ነበር። እንግዲህ እንደ ሰው ሳስብ አንድ ቀን ወጋሪ እኔ እኮ ሰው አረከኝ አንተ ነህ ሳልለው በህይወት ማለፉ በጣም ያመኛል። ልጆች ቤተሰብ ይኖረው ይሆናል። አዎ ሄድኩ፣ ሞከርኩኝ፣ ግን በጣም ስሜታዊ ሆንኩ። ሆል ዊክ እዛ ሲፈልገው ያለቀስኩ ስለነበረ
በቃ ራቅኩ ከሰፈሩ። የሱ ትውልድ ሰፈሩን አውቃለሁ። በእነሱ አልፌ ነው መገጠር ቤት ሰፈሩን ሸሸው ሲሄድ ራቅ ብዬ ነው የሆነ ስሜቱ በጣም ይረብሸኛል። አሁን ልብ አድርግ ዛሬ እኮ ስንት ዓመት መሰለህ 40 37 38 ዓመት ነው። አሁን ስሜት ድምጼ ይቆራረጣል። አሁን ያረኩት ምንድነው ወጋሪን አግኝቼ አንተን ያሸጋገርከኝ ባልለው ወጋሪዎች አሉ። አሁን አንድ ምሳሌ ላንሳለህ። አስተማሪ ሆኜ ጅማ ዩኒቨርሲቲ አስተማሪ ሆኜ ኤሌመንተሪ አስተማሪ ሆኜ ሁለተኛ ደረጃ አስተማሪ ሆኜ ልጆች አባት ሆኜ ካደኩ በኋላ አዲስ አበባ ከተማ ውስጥ በኢንጂነር ታከለ ጊዜ ተማሪ መመገብ ተጀመረ ሲባል ከቤት ሰው እንዳይሸሽቼ ኦልሞስት ግማሽ ቀን አለቀስኩ። ወጋሪ came to my view እውነቱ እንዴ ለካ አይን እያዩ የሚረዱ ኢትዮጵያውያን አሉ ማለት ነው ብዬ አለቀስኩ። ግማሽ ቀን ወደ ቤት አልተመለስኩም። በጣም ስሜታዊ ሆነ ያለቅስ ነበር። ያው ባለስልጣናት ታከለ መጥቼ ታንኪዩ እንደኔ አይነት እያሸጋገርክ ነው ብለው ደስ ይለኝ ነበር። ግን አሁንም ራሱ አሁን የሚያደርጉት ነገር እኔ ውስጥ በስሜታዊ ሆኜ ነው ማየው። በጣም ስሜታዊ ሆነ። ለምን መሰለህ ልጆች አይናገሩም። ተማሪ እኔ አስተማሪ መሆኔን በጣም ወደው ከተማሪ ጋር ስለምውል ነው። አይናገርም ተማሪ ህመሙን አይነግርህም። ቀርበክ ስታየው ፊቱ ይነግርሃል። ልጆች አይናገሩም። የሚናገሩት ደግሞ በጣም ከወደዱ ብቻ። ቢወዱ ራሱ ርቦኛል አይሉም ልጆች። ከኛ በላይ ሪዘርቭ ናቸው። እና ይሄን እንረዳለሁና ኡቡንቱ ለኔ ብዙ ነው። በጣም የሚገርም ይሄ በቃ ፋውንዴሽን ነው። በቃ ለኔ መሰረቱ ይሄ ነው። እንደውም ኡቡንቱ የመጽሐፉን የመጀመሪያው መጽሐፍ በህይወቴ ውጣ ውረድ ለመጽሐፍ ሞክር ነበር። ኡቡንቱ የሚል ስም ያገኘሁለት እንደገና እንደተፈጠርኩ ነው የወደድኩት። the whole my life ስለዚህ ሳወራ ስለ ወጋሪ ሳወራ ወጋሪ ብቻ አይደለም ከወጋሪ አልፌ ዘበኛ ሆኜ መቼ ዘበኛ ሆንኩ ወደሱን አያይዘው 10ኛ ክፍል ልክ ይሄ ገጥሞኝ ወጋሪ አሸጋግሮኝ 2 ወር ሳይሆን ዘበኝነት አገኘው። እዛው ቀበሌ 5 የማታ ዘበኛ ያው የማታ ዘበኝነት አገኘው። እንደ ትልቅ እድል ነው። እንዴት ነበር እስኪ ያገኘው? አምቦ በቃ እኔ ቀን ስራ ሲፈልግም ማስታወቂያ ይፈልጋል። ሆቴል ዙር ያለው ጠላ ቤት ላይ ዙር ያለው ሁሉንም ሰው ቤት ጥበቃ እንኳን ዙር ያለው አላገኘው። ሆቴል ዘበኛ ምናምን ይፈልጋሉ። ሲሄድ ልጅ ነኝ እኔ እነሱ አሁን ስቃለሁ መጽሐፌ ላይ አንድ ቦታ ጽፌ ራሴ መልሼ ሳብ እኔ እንዳልሞት ዳቦ ፍለጋ ነው ዘበኝነት እንፈልገው። እነሱ ደግሞ ዘራፊ ወይም ሌባ የሚከላከልላቸው ይፈልጋሉ። ሁለታችን እኮ አልተገናኘን። እኔ 19 ወይ 18 ዓመት 19 አካባቢ ነኝ ተማሪ ነኝ። እኔ ላለመሞት ነው እነሱ ደግሞ ላለመዘረፍ እንዴት ሁለቱ አልገናኝ ብሏቸው ማንም ያዩና እንዴ አንተ ትችላለህ እንደዚህ ብሎ አረ እችላለሁ እኔ ጠንካራ ነኝ ሲል ይስቁብኝና ይሄድ ይልኛል። ከዛ ቀበሌ 5 የሆነ አንድ ኮኔክሽን አለ ከአስተማሪዎች ጋር በጣም የሚያጣብቀኝ። እዛ ማስታወቂያ ያወጡ የማታ ዘበኝነት እንፈልጋለን ይላልና አየሁ ማስታወቂያ ላይ በእጅ ተጻፈች ማስታወቂያ ቀበሌ በር ላይ ተጻፈ። ከዛ ገባሁና ውስጥ ደብተሬ እንዳያስኩ ውስጥ ገባሁና ሳይ መስኮት ላይ አባባ ጸጋዬ የሚባሉ የቀበሌው ጻፊ ነፍሳቸውን ይማራ ሆነ የሉም። አባባ ማስታወቂያ ወጥቶ አይቼ ነው መመዝገብ ይችላልው ሲል ልጄ ትችላለህ? አሁን እችላለሁ እኔ ገጠር ልጅ ጠንካራ ነኝ አልኳቸው። ታዲያ ምን ችግር አለና እኔ ነኝ መዝጋቢ ያለው ዝም ብሎ እዛ ወረቀት ላይ መዘገቡ ሲል ከዛ ስንት ሰው ተመዝግቧል ሲል ወደ 20 ምናምን ሰው ተመዝግቧል። በቃ የራስ ጉዳይ ብዬ ተመዝግቤ ደስ ብሎኝ ግን ሄድኩ። ከዛ በሳምንቱ ማስታወቂያ ወጣ ነው የተመዘገባችሁ ለቃለ መጠይቅ ኑ ተብሎ ቅዳሜ ነው የወጣው። ከዛ ለቃለ መጠይቅ ስንሄድ ወደ 29 ሰው ተሰልፏል። ሁሉም የውትድርና ልምድ ያላቸው ጡረተኛ ወታደሮች ያኔ 85 ምናምን ያላቸው እና ዝም ብዬ ሳዳመጥ ሁሉም ስለ ልምዱ ያወራል። የትግል ሚዲያ ምናምን ጥበቃ ላይ ደግሞ የሰለጠኑ። ከዛ ልሄድ ብዬ መጨረሻ ነው ደግሞ የተሰለፍኩ። ልሄድ ብዬ አይ ለምን ሄዳለሁ እስቲ ምን እንደሚያወሩ ባወራስ። የሚገርመው ኡቡንቱ እዛ ተከስቷል። እኔ እወዳደራቸዋለሁ። ልምድ ያላቸው በመቀጠር በማውጣት ውስጥ ልምድ ያላቸው እየመከሩኝ ነበረ እንዴት እንደምመልስ። እንዴት ሰው የሚወዳደረውን ሰው ስትጠየቅ እንደዚህ በል አትፍራ፣ ዘበኝነት ወኔ ይፈልጋል፣ ስለዚህ ሲጠይቁ ትችላለህ ትባላለህ ምናምን ብሎ ይመክሩኛል።
በኋላ ነው የገባኝ። ይመካከራሉ፣ እንዲበል እንዲህ ብለህ መልስ አንተ ልጅ ስለሆንክ ፍርሃት ምናምን ብሎ ይመክሩኛል። እንደ ባለ ቆይ እንግዳውስ ከነሱ ጋር መዋለ ብዬ እኔ እኮ ቃለ መጠይቅ ቀርቤ አላውቅም። ለምን ቀርቤ ምን እንደምሉኝ ሰምቼ አልተውም የሚል ስሜት አቆየኝ። 29ኛ የገባሁት ነኝ የመጨረሻው ይሁን ብዬ ስገባ ሊቀመንበሩ መሃል ቁጭ ብሏል። 2 የሃይ ስኩል አስተማሪዎች ቁጭ ብሏል። አንተ ራስህ የሚያስተምሩክ እኔንም ክላስ ውስጥ የሚያስተምሩኝ 2 ቁጭ ብሏል። ምን ተሰማ? ደነገጥኩ፣ በጣም ደነገጥኩ። እንትን አደረገኝ፣ ተንቀጠቀጥኩና ግን ስሜቴ ወይ ደግሞ መልካም ይሆናል እኮ ክፍል ውስጥ ጎበዝ ስለሆንኩ እኔም በጣም ነው ወዳቸው። አንዱ ፊዚክስ አስተማሪ ነው፣ አንዱ ደግሞ አሁን ጠፋብኝ መሰለኝ በጣም ጎበዝ። እዚያ ቀበሌ ውስጥ ለካ ባለስልጣን ናቸው። ቀጣሪ ቁጭ እንኳን ደነገጥኩ። እዛ ፊት ለፊት አንድ ወንበር አለች፣ ቁጭ አልኩ። ከዛ እነሱ እኔ ላይም አላተኮሩም፣ እየተያዩ ነው እና ከዛ ምንድነው ምናምን አሉ። ከዛ እኔ ውጪ የተነገረኝን ስሜን ታሪኬን ልዘረዝር ነው ተዘጋጅቻለሁ፣ ምክንያት ተነግሮኛል። ከዛ እነሱ ሊቀመንበሩ እውነቱ አንተ ነህ አለኝ። አዎ እንዳልኩት የሆነ ነገር ይነግሩታል፣ ሊቀመንበሩ ይነግሩታል። 2 አስተማሪዎች ግራና ቀኝ የተቀመጡት የሆነ ነገር ያወሩታል። አውሩ ወሰዱ፣ ነገሩ ምናምን አሉ። ከዛ በኋላ ስለ ራሴ አስረዳ ይለኛል ስል ዘበኝነት እኮ ከባድ ነው፣ አንተ ትችላለህ አለኝ። አዎ እችላለሁ አልኩ። ግን ለምን ፈለክ ዘበኝነቱን አለኝ። ምክንያቱ ለካ ነግረውታል። ከዛ ትምህርቴን ላለማቋረጥ ብዬ ነው፣ ትምህርቴን ለመጨረስ መማር ስለምፈልግ ነው አልኩ። በቃ መማር ስለምፈልግ ትምህርቴን ላለማቋረጥ ነው፣ ማታ ማታ ጠብቄ ቀን ቀን ለመማር ነው ስል ተያዩ እንደገና። ከዛ አሁን ሌላ ጥያቄ እየጠበቁ ምንም ሌላ ጥያቄ የለም። ከዛ አንደኛው ስማቸውን አስታውሳለሁ። ተው ይሄ ዘበኝነት አያስቸግርህም፣ እኔ ልርዳህ፣ እኔ ጋር ሆነህ ተማር አለኝ። ልባርክ እሱ ቤት እየኖርክ እኔ ጋር ኖረህ ተማር ትምህርቱ ምናምን ሲለኝ ዝም አልኩ። ለምን ዝም ያልኩት? እኔ የደበኩት ነገር አለ። ችግር ውስጥ የከተተኝ አንዱ እና ከቤተሰብም የራቅኩበት የራሴ ፕሮብሌም ምክንያት አለ። እሱም ምክንያት ካወቀ አንደኛ አስተማሪዬ ነው፣ ሁለተኛ ሂድ ጣጣህን እዛው ጨርስ እንጂ ደግሞ እዚህ ቀበሌ መጥተህ ምን ታደርጋለህ ይለኛል ብዬም ፈራሁ። ሁለተኛ ትምህርት ቤትም አንተ እንደዚህ አይነት መጥፎ ሰው ነህ እንደ ይለኛል እንዳልባል ዝም አልኩ። ዝም ስል ተረዳኝ። አልቀጠለም። እኔ ጋር ሁን አለ። እኔ ዝም ስል ተረዳኝ፣ በደንብ ተረዳኝና ሁለተኛ አልተናገረም። እንዳልፈለግኩ ገባሁ። እኔ አልተናገርኩ። ከዛ እሺ አሉና ምናምን አሉ፣ ውጣሉ። ከዛ እሺ አልኩና በቃ ምንም የለም ስላልጠየቁኝ እኔ ምንም አላገኘሁም ብዬ ስወጣ የመዘገቡኝ አባባ ጸጋዬ መስኮት ላይ እንዲቆመዋል። ከዛ እንዴት ነው ልጄ አሉኝ። አይ ምንም እኮ አልጠየቁኝ አባባ፣ እኔ ለምን ዘበኝነት ትችላለህ አሉኝ። ከዛ እንጂ ምንም እኮ አልጠየቁኝ ስላቸው አይ ግድ የለም አሉ። እንዴ አባባ አገኛለሁ አልኩ። እግዚአብሔር ያውቃል አሉ። አይዞህ ለካ ውስጥ ለውስጥ የሆነ ያወሩት ነገር አለ ይሁን አላውቅም። ከዛ 3 ቀን ሳይሆን ማስታወቂያ ወጣ። እዛችሁ የመብራት እንጨት ላይ ተለጥፋለች ስሜ አንድ ቁጥር ላይ። ከእኔ ቀጥለው ትልልቅ ሰዎች አሉ ለተጠባባቂ፣ አንድ ሰው ብቻ ነው የሚፈልጉት ተጠባባቂ። ከዛ አይኔን ማመን አልቻልኩም። አሸው አይኔን አየው፣ ስሜ ነው። ከዛ ደብተሬ እንደያዝኩ ሩጬ አባባ ጸጋዬ ጋር ሄድኩ። ልጄ ወጣ አይደል ስም አገኘ አይደል? አባባ ማግኘቴ ነው አልኩ። አዎ አገኘ። ማመን አልቻልኩም። ደስ አለ በጣም። እያለቀስኩ ሰፈር ደረስኩ። ማድረበት እያለቀስኩ እየተንቀጠቀጥኩ። ሰው ማልቀስ እኮ አይደለም የሆነ ነገር እንትን ያደርገኝ። በቃ አለፍኩ ማለት ነው፣ ሰው ሆንኩ። አለፍኩ ማለት ነው እስከሚል እንደ እብድ ብቻ ነው ያወራው። ከዛ በተያያዥ ዘናና ስራ ጀምር ይላል። በሳምንቱ ተያያዥ ዘና የ10,000 ብር ተያያዥ 10,000 ብር ነው ብቻ ረስቻለሁ። ተያያዥ ዘና ማን ላምጣ? ቤተሰብ የለም ምን የለም። ከዛ ቆሜ ያሰብኩና አንድ ሰው አለኝ። ያ ሰው ቤተሰቦቼ እነሱ ጋር ያስቀመጡኝ፣ እኔ አልተመቸኝ ብዬ ጥያቸው ሄድኩ። ዘመዶች ናቸው። አሁን ስራው መተው ወይም ማግኘት 2 ምርጫ ብቻ ሆና መጣች። ለማግኘት እሳቸው ጋር ተመልሼ ይቅርታ ጠይቄ እሳቸውን ዋስ ማድረግ የወጣሁበት ትልቅ ሰው ናቸው፣ በጣም ክቡር ናቸው። እዛ ወሰንኩ።
እሳቸው ጋር ልክ ወደ እሳቸው ቤት ሲሄድ ሂድ ጥፋ ከዚህ በቃ እቺ ነው መሳማው ነው ሂድ ጥፋ ደግሞ ትመጣለህ እንደ ከቤተሰብ ጋር አጣልተኸኝ ምናምን ጠግበህ ወጥተህ እቺን እየመላለስኩ አእምሮ ላይ ግን አሸንፌው ሄድኩና ልክ በር ላይ ሲደርስ ትልቅ ሰው ናቸው ጧት ነው በር ላይ ሲደርስ ሁልጊዜ ቆመው መጽሐፍ ቅዱሳቸው የሚያነቡበት የጸሎት መጽሐፍ ያነባሉ ጥግ ላይ ቆመው ሁልጊዜ እናውቃለን እዛ እየኖርኩ ያውቃቸዋል እዛ መስኮት ላይ ቆመው መጽሐፍ እንትናቸው የጸሎት መጽሐፍ ያነባሉ ከዛ ገና ሲያዩኝ ከመጽሐፋቸው ቀና ብለው ልጄ ደህና ነህ ሲሉኝ ያ ሁሉ እኔ ሳወራ የነበረው ወሬ በዜሮ የለም እኔ እኮ ሂድ ጥፋ ምናበት ትፈልጋለህ ነው የጠበቅኩት ልጄ ደህና ነህ አሉ ልጄ የምትለው ቃጭል ደግሞ ልጅ ማን ነበር የነገረኛን ሁሉ ብዬ ደንግጬ ና እንጂ ግባ አሉኝ ገባሁ ምን ነው በሰላም ደህና ነህ ምናምን ብሎ አቀፉ አሁን የሉም በህይወት ከዛ አይ አባባ ስራ አግኝቼ ታያዥ አምጣ ብለውኝ ነው አሉ ታያዥ አምጣ አሉ አሁ እሺ አሉ ከዛ እሺ አሉ የት ነው ሲሉ እዚህ ቀበሌ አምስት እኛ ቀበሌ አሁን እንሄዳሉ መጽሐፋቸው ቁጭ አድርገው እሺ አልኳቸው ታይዘን ሄድ ሲሄዱ ሊቀመንበሩ በደንብ ያውቃቸዋል ትልቅ ሰው ናቸው እዛ አባባ ልጁን ያውቁታል ምናምን ሲባል ልጄ ነው እኮ አሉ ልጄ ነው እኮ አሉ ከዛ እሺ ዋስ ይፈርሙለት አሁ ፈርማለሁ ከዛ በጻፉት ላይ የቤት ካርታ አስይዙ የምትላለች 10,000 ብር ወይም የቤት ካርታ የምትላለች አባባ ይሄን አርጉ እንዴ ያውቋቸዋል ምንም ችግር የለም ግን ያው ለህግ እንዲሆን የቤት ካርታ አስይዙ ሲባል ደነገጡ ትንሽ ደነገጡና ወደኔ ዞር ብለው ልጄ ልመንህ አሉ እቺ ቃል ተናገሩ ልመንህ ስሉ አባባ ማኑኝ አልኩ እስትንፋስ ያስካለች ማኑኝ አልኳቸው እሺ አሉ ሄደው ቤት የቤት ካርታቸውን ኮፒ አድርገው አምጥተው ቀበሌ ያስረከቡ እዛ ነው ቀን ዘበኛ ተቀጠርኩ ወደ 3 አመት ዘበኛ ሆኜ 10 ግማሽን 11ን 12ን የቀበሌ ዘበኛ ሆኜ ማታ ሰራለሁ ቀን የሚጠብቁ አባባ ጎንፋ ምላቸው ወታደር ናቸው ጦርታ ወታደር ናቸው ጠንካራ ሰው ናቸው ትልቅ አዛውንት ናቸው ጧት ይመጣሉ እኔ ትምህርት ቤት እንዳይረፍድ ጧት ይመጡና ይቀበሉኛል እኔ ትምህርት ቤት ይልኩኛል ከትምህርት ቤት ሲመለስ እኔ ይቀበላቸው እዛ ቀበሌ ነው ማድረው ሳየው አባባ ጎንፋ አሁንም አሉ ለትውልድ የሚያስብ ይሄ ልጅ ሰው ይሆናል እነዚህ ልጆች ነገ ሌላ ናቸው ብሎ ጊዜያቸውን የሚሰጡ ሰዎች አሉ ቀድሞ በጧት መጥተው ቢያማቸው አባባ ጎንፋ አንድ ቀን በትምህርት ቤት ዓለም አላስረፈዱብኝም ትልቅ ሰው ናቸው ሊያማቸው ይችላል ሊደክማቸው ይችላል አንድ ቀን በሳቸው ምክንያት ረፍዶብኝ አያውቅም አሁን ይሄን ሳስብ ከመተሳሰብ ነገን ለልጆቻችን ለማበጀት ዛሬ ከመተሳሰብ በላይ የምናገረው ምንም ነገር የለም ይሄ ነው ኡቡንቱ ማለት ለኔ አባባ ጎንፋ እኮ ዛን ቀን ያዩኝ ይለት ካቦርት አለ ዱሮ እንሳቸው ወታደር ሆነው የለበሱ ካቦርት አሮጌ ካቦርት አንስተው አለበሱኝ ብርድ ገላል ልጄ ውጪ እንዳትቆማሉና አንገታቸው ላይ የሚጠቀልሉት ስካርፍ አለቻቸው ድቅም ያለ አምጥቶ አንገቴ ላይ ጠቅልለው ይሄን ጠመንጃ ተሸከማለሁ ትልቅ ጠመንጃ አለ እዛ ሄደ ቁጭ አረጉና ይተወወይን ሌባም የለም በርህን ዝጋና ታኛ ወይ ከፈለከ አጥና ብርድ ግን እንዳይገልህ ውጪ እንዳትቆም ምንም የምጠብቀው ነገር የለም ማለት ዘፈርስ ዴይ ከዛ አሁን አባባ ጎንፋ ለኔ ሲምቦል ናቸው የኡቡንቱ ሲምቦል ናቸው እንዴት ሳያውቁ ላንተ ይሰጣሉ ራሳቸው ሁሉ ነገርና የመምህር በጣም ገርሞኛል ሁሉም የአባባ ጎንፋ ዋጋ የሚገራርሙ ታሪክ ነው ያ ዘመድህም ልመንህ ብሎ የሰጡት ሁሉም እኔ ቤት ድር ያሉ መምህር ግን እንግዲህ ማክሲመም አንድ ሰው ሊያደርግ የሚችለው ማስጠጋት ነው ያንን ማስጠጋት ኦፈር አድርገው አንድ ሰው አንዳንዴ ሰጥቶ ዝም ሲባል እኮ ምን ይጠግባል ምናምን ነው አይደል ሰው ምን ደሞ ሰጥቼው እኔ እድሉን ሰጥቼው ምንድነው ሲል ጠብቅ ያለ ግን ያንተን ዝምታ ትርጉም ከበስተጀርባ ተረቶ ባይመቸው ነው ብሎ ደግሞ እንኳን ሳይጠይቁ የመረጥከውን መምረጣቸው እንዴት ታየዋለ እጅግ በጣም ልቤን አሁን ጭምር እኔ ቢሆን እንደሳቸው ምለው በዛ ምክንያት አይተው ብቻ የደበከውን የሚረዱ ኢትዮጵያውያን አሉ ትልልቅ ሰዎች አሉ አንተ ለሰው መግለጽ ያልፈለከው ነገር ይረዱሃል እሳቸው አሁን አስተማሪ ናቸው ሊቆጡ ይችላሉ ደግሞ አስጠግቼ አንተ እንዳልኩ ይሄ ከላይ ያለው እሳቸው ግን አልፎ ይሄ ልጅ ያልተመቸው ነገር አለ ብለው መልሰው ካልጠይቁኝ ትምህርት ቤት
እያስተማሩኝ በማግስቱ እንዴት ሆንክ አላሉኝ። እንደ ድሮ ክላስ ውስጥ ጥያቄ ሲጠይቁ እንደመጀመሪያው ስራቸውን ሲሰጡ እንደመጀመሪያው አልፎ አልፎ ቀበሌ ለስራ ሲመጡ ደህና ነህ ለመድክ ይሉ አይረብሹም ጭራሽ። ይሄን ነው እኮ የስሜት ብልህነት ምንለው፣ በሰው ጫማ ውስጥ ሆኖ ማየት ምንለው። አንዳንድ ሰው የሆነ የፈለገውን ነገር በግድ ሊጭንብህ ይፈልጋል። ያ አንተ ፍላጎት ሌላ ሊሆን ይችላል። ያንተን ስሜት ያንተን ፍላጎት ከቃላት ውጭ ሆኖ በማዳመጥ ቃላቱን ብቻ ሳይሆን ስሜትን በማንበብ ያንን አክብረው ያንን ውሳኔ መስጠት ይሄ በጣም እኔ በቃ ሃይ ሌቭል የሚደነቅ ነገር ነው። ኡቡንቱ በስተጀርባ እቺ ናት ለኔ አይተህ እሱን መረዳት መቻል። አንዳንድ ጊዜ እኔን መረዳት ኡቡንቱ እኮ እኔ ሳውዝ አፍሪካ በተደጋጋሚ ደቡብ አፍሪካ ሄጄ ሞክር ነበረ እንዴት እንደሚረዱት ለማወቅ። ምንድነው እንዴት ነው የምትረዱት ምናምን እላለሁ። ኡቡንቱ እኮ ሌላ ነገር አይደለም አሉ። ሰው የሄደ በር ላይ መጥቶ ዝም ብሎ ከቆመ እንዲህ ብሎ ከቆመ ኡቡንቱ ማለቱን ባይናገርም ታስፈልገኛለህ ማለቱ ነው። በዛን ሰዓት ከቻልክ አንድ ነገር አድርገው ወይ ሄደህ ጠይቀው ማለት እኮ ነው። አንተ ፊት መጥቶ የቆመ ማለት ታስፈልገኛለህ እያለህ ነው። ቃል መናገር አይጠበቅበትም አሉኝና እንዴ አልኩ። ወጋሪ ፊቴ ሲቆም ለካ አንድ ፊቱ ሲቆም እንዲህ ብዬዋለሁ እንዴ አልኩ። ያ መምህር ፊቱ ቆም ዝም ሲል ለካ ተረዳኝ ብዬዋለሁ ብዬ አስባለሁ። ያ ጥበቃ ሲያለብሰኝ የሚገርመው ካንተ በላይ ማናቸውንም ጠይቃቸው አስቸግራቸው አይደል። እንደውም እኔ አባት እናቴንም ላለማስቸገር ራሴ ነው የምጥረው። ሰው ግን ከዛ አሻግሮ ይረዳል። አንድ ጥያቄ ልጠይቅህ። እንደዚህ የለፋህበት ትምህርት ቅድም ውጤቱም ብለሃልና እንዴት አይከብድ? እኔ አሁን ማለት መስዋዕትነት አይበለው ከቤተሰብ ተነጥለ የቀን ስራ ጀምረ የቀን ስራን ማግኘት ራሱ የቀን ስራ ሆኖብህ ገብቶሃል አይደለ? ከጓደኞች የምታድርበት ቤት ላይ በሼም ካልከፈልኩ ብለህ ጥለህ ወጥተህ እንደው ያልነገርከን ደግሞ ከዛ ወጥተህ ያደርከበት ቦታ አድራ አሳለፈ ጥበቃ ሆነ ሌሊት እየመጡ ከዛ ይሁላ ሰው ደግሞ በአንተ ህይወት ላይ ኮንትሪቢዩት ያደረገ ያም እኮ የሚፈጥረው ጫና አለ። ውጤት እንዴት ነው ምንድነው የተፈጠረው እሱ ጋር እንዴት ተሰማህ የሚለው በጣም ምን ተፈጠረ መሰለህ? ሁሉ ጊዜ ደጋግሜ እናገራለሁ ይሄን ነገር። ዓለም ጥላህ ነው የምትፈትነህ፣ አንከራታህ ነው የምትፈትነህ። እኛ ትምህርት ውስጥ አስተማሪዎች መልስ ነግረን መልስ ስንነግር ቆይተን ሳምንት መጨረሻ ላይ ጥያቄ እናወጣለን። መጀመሪያ መልስ ነው የምንነግረው። ዓለም እንደዚህ መልስ አትሰጥህ። ዓለም መከራ ነው የምትሰጥህ። አንተ ራስህ ነህ መልሱንም ጥያቄውንም ነፍስ ካለ የምትማረው። እኔ የገጠመኝ ይሄ ነው። ዘበኛ ሲሆን ቀን ስራ ሲሰራ ከዋናው ጉዳይ ከትምህርቴ ማነጣጠር ትቼ ዳቦ ፍለጋ ላይ ለካ ፎከሴ ተበትነዋል። ስሜትን ወስዶ በኋላ የተረዳሁት እሱ ነው። ፎከሴ ተበትነዋል። ግን እስከ 11 ይመስለኛል አንደኛ ነበርኩ። አንደኛ ነው የምወጣው እስከ 11 ከ3ኛ ክፍል እስከ 11 ሁለተኛ ወጥቼ አላውቅም። 8ኛ ክፍል 100 ነው ያለኝ ማትሪክ። 6ኛ ክፍል ሚኒስትሪ 6ኛ 100 ነው ያለኝ። 6ኛ ክፍል ሚኒስትሪ ነበር በኔ ጊዜ 100 ነው ያለኝ። ይሄንን ይዤ ሲሄድና ማነጣጠሪያውን ፎከሱን ሳዞረው 11 ዘበኛ ሲሆን ለካ ተበትኗል። አንተ ግን እርግጠኛ ነህ በቃ ጎበዝ ተማሪ ነህ? እንዴት ማትሪክ አይመጣለትም? 100%። አንደኛ አስተማሪዎቼ ሁሉ በጣም ነው እኔ አስተማሪዎቼ በጣም ነው የምወደው። አሁንም ራሱ አከብራቸዋለሁ፣ ወዳቸዋለሁ። ውጤት ያው ፈተና ወረቀት ላይ ሲመጣ ጥሩ ውጤት ነው ዩኒቨርሲቲ ገባለሁ ብዬ አሰብኩ። እዛ የማትሪክ ውጤት ሲመጣ አሁን ስማቸውን አላነሳም፣ ያኔ ዳይሬክተር የነበሩ በጣም ለይቶ የተወሰኑ ተማሪዎችን ይወዱናል ጎበዝ ስለነበር። ማትሪክ መጥቶ ውጤት ቢሮአቸው ገብቶ እኛ ሳይመጣ ተሰብስበናል እዛ ትምህርት ቤት ውስጥ ለመስማት። እሳቸው መጥቶ ገና ከመኪና አውርደው ቢሮ አስገብተው 4 ተማሪዎችን ብቻ ቢሮአቸው አስገብተው ሳምሶናይታቸውን ከፍተው ውጤታችንን አዩ። 4ታችንን ብቻ አሁን ስማቸው ምን ከተፈልክ አሉ አሁን በህይወት ቢሮ አስገብተው ሲያዩ የኔ ቢ ብሎ ሁሉም ቢ ሆነው እንግሊዘኛ ሲ ማቴማቲክስ ጂ ነው። ከዛ
ደነገጡና አዩኝ። ያኔ ደግሞ ማቴማቲክስ እና እንግሊዘኛ ሲና ዲኮን አትገባም። አዎ ቀረ ማለት ሌላ በሙሉ ቢ ነው። ከዛ የአንዱን አዩ ዘው መርጠውን ልባል የአራታችንም ሲያዩ የአንዱ ብቻ ዲፕሎማ ያስገባዋል። ዲፕሎማ ለዛው ያውም ዲፕሎማ። ከዛ ወረቀት እንደ ብጭቅ አድርገው አማርኛ እንግሊዘኛ ምናምን አድርገውና ከፍለት ቢ ምናምን ብሎ እንግሊዘኛና ማቴማቲክስ ሲዲ ብሎ ጽፈው ወረቀቷን ሰጠው። እጄ ላይ ያስቀምጡና ሂድ ቀጥ ብለው ውጣሉ፣ ለሰው እንዳትናገሩዋል። አራታችንን ወረቀታችን እጃችን ላይ ሰጡና ቤት እስክትገቡ እንዳታዩ ብሎ ሰጡ። እኔ እዛው ገና መስኮት ሳይ ማቴማቲክስ እና ሂሳብና ያየሁት እንግሊዘኛ በጥፊ የተመታሁ ያህል ደነገጥኩ እና ሰውነቴ ሼክ አረገ። ከዛ ያው እንግዲህ ዩኒቨርሲቲ መግባት ወይ መሞት ነው በእኛ ጊዜ። እዛ ብዙ ነገር ተፈተንኩ። ራሴ ላጥፋ ምናምን አልኩ። ሳምንት ሙሉ በጣም ከፍተኛ ፈተና ነበር። ዘበኛ ሆኜ ውጪ አድሬ አጥንቼ ልውደቅ ከባድ ነው። እድሜን አስብ። እዛ 20 አካባቢ ነው ያለው። ፈተናው በጣም ከባድ ነበር። ከዛ አልኩና ግን ለምን ነገ ሌላ ቀን ነው የሚል ኬት እንዳነበብኩ አላውቅም። ካርቶን ላይ አውፍሬ ጽፌ ነገ ሌላ ቀን ነው ልዬ እጽፋለሁ። ጻፍኩኝ። እሷን እያነበብኩ አስተማሪዎቻችን እንድናነብ ይገፋፉን ነበር። ቤተ መጻሕፍት እንውል ነበረ እና በጣም እናነባን። እዛ ውስጥ አገኘው መሰለኝ የሆነ መጽሐፍ ላይ ያገኘው መስለኛል። ነገ ሌላ ቀን ነው የሚል መፈክር ጽፌ እዛው ዘበኝነት የሚጠበቅበት ግድግዳ ላይ ልጥፌ ያታል። ሁሌ ያያታል። ከዛ እሱን ነገ ሌላ ቀን ነው ዘበኛ ሆኜ ግን አልቀጥልም ብዬ ሳስብ 2 ስራ ወጣ። አስተማሪ፣ የአንደኛ ደረጃ አስተማሪና ወታደር። ያኔ ካዴት ነው ምክትል መቶ አለቃነት ያሰለጥናል መንግስት። አሰብኩና አስተማሪ መሆን ፈልግ። ምክንያቱም ዩኒቨርሲቲ መግባት ስለምፈልግ እኔ ሌላ ዓለም አልፈልግም። የእውቀት ዓለም ነው የሚታየው። በቃ እኔ እዚያ ብቻ ነው የምታየኝ። ከዛ አስተማሪ ሆንኩ። አስተማሪ ሆኜ ግን አንድ ቀን ዩኒቨርሲቲ እገባለሁ ብዬ አለባል ስተኛ አይኔ ሲከደን እኔ ሁሉ ጊዜ አስተማሪ ዩኒቨርሲቲ ውስጥ ራሴን ማየው ተኝቼ እንቅልፍ ሲጨርስ 2-3 አስተማሪ ሌክቸር አድርጎ ጨርሶ ነው እንቅልፍ የሚነቃው። ጫካ ገጠር እኮ ሄጄ ገጠር ቲቲአይ ሆኜ እያስተማርኩ ስተኛ እኔ ዩኒቨርሲቲ ነው ራሴን ማየው። እና አንድ ቀን ዩኒቨርሲቲ ገብቼ በማግስቱ መኪና ቢገለኝ ይላል። ከዛ ያው ችግር ነው 4 ዓመት ቆየሁ መሰለኝ ቲቲአይ ውስጥ። ከዛ ዲፕሎማ የክረምት ዲፕሎማ አገኘሁ። ጅማ ገባሁ። ዲፕሎማ ሰራሁ። ዲፕሎማ ጨርሼ እንደጨረስ በጣም ከመጓጓት የተነሳ ከጅማ ተመርቀን ዲፕሎማ ወረቀት ይዤ ስመጣ አብቹ ነው ያለሁት። አሁን አስተማሪ ነኝ ያስቆል። ቀጥ ብዬ አዲስ አበባ ዩኒቨርሲቲ ነው የገባሁት። ምን ለማድረግ? ለመጠየቅ ይቻላል ወይ ብለህ ለመግባት ወረቀቴን እንዲህ ይዤ ሬጅስትራር ነው ያልኩት። በ5ኛ በር ገብቼ የት ትሄዳለህ? ሬጅስትራር አልኩ። ለምንም አልማላለኝ። ሬጅስትራር አላለኝ። ገባሁና ያኔ ስማቸውን ሳላስበቀስ ትልቅ ሰው 4 ኪሎ የሆኑ የሳይንስ ዶክተር ናቸው። ሬጅስትራር ነበሩ። በጣም ስማቸው በጣም እየገነነ ነው። ከዛ ሄድኩና ስማቸውን ብቻ ስለማውቅ ማለት በምልክ እኮ አላውቃቸው። ምንድን ብትፈልገው ስል ዶክተር ከለ እፈልጋለሁ አልኩ። ለምን አለች። አይ እሳቸውን እፈልጋለሁ። ለምንድን ነው የምትፈልጋቸው አለች። ያን ሬጅስትራር እንግዲህ እንደምታውቀው። ከዛ አይ እኔ የሆነ ምክር ልጠይቃቸው ፈልጌ ነው ምናምን አልኩ። ከዛ ስንከራከር እሳቸው ከኔ ኋላ መጡ ቢሮ ሊገቡ። ከዛ ከአይኗ የሆነ ነገር ተረዳሁ፣ የመገረም ነገር። ከዛ ልክ እሳቸው አልፎ ሲገቡ አለች እሳቸው ናቸው አለች። ከዛ ስል እሳቸውን በር ውስጥ ገቡና ሳይገቡ ለምን ፈለከኝ ምናምን። አዎ ፈልጎታለሁ አልኩ። ምን ፈለክ ሲሉኝ እኔ እንደዚህ አሁን ከጅማ ተመርቄ መምጣት ነው አዲስ አበባ ዩኒቨርሲቲ መግባት እፈልጋለሁ። ይሄ እንደሚሆንና እንደማይሆን ንገሩኝ አልኳቸው። እንዲህ አይተው ገርሟቸው እንዲህ አይተው 3.8 ምናምን ነው ያለኝ እንትና አዩና ይሄ ያስገባሃል ነው አድቫንስ ስታንዲንግ ይባላል። ያን ግን አሁን አይደለም አሉ። ያኔ እኮ መስከረም ነው ገና። ወደ መጋቢት ሚያዝያ አካባቢ ማስታወቂያ እናወጣለን እና ወዳድራለን። ይሄ ያስገባሃል። እዛው ነው መጨፈር የጀመርኩት። ገና እኮ አላገባሁም። ከዛ እስከ ሚያዝያ ቀኗን እንዴት እንዳሳጠርኩ አላውቅም። ህልምህ ነው በቃ ህልሜ ነው። ከዛ ሚያዝያ ሲደርስ አድቫንስ ስታንዲንግ ተመዘገብኩ። ምን ዲፓርትመንት? ቋንቋ እንግሊዘኛ ቋንቋ አገኘው። እንግሊዘኛ ነበር እንግሊዘኛ ቋንቋ። የሚገርመው ገጠር ሆኜ የመጀመሪያ ቲቲአይ ተቀጥሬ እንግሊዘኛና ማቴማቲክስን ብቻ አጥንቼ ፈተና ተፈተንኩ። ለማሻሻል እንግሊዘኛ ያረኩና ሂሳብን ቢ አድርጌው ተበቀልኩትና ቁጭ አደረኩት።
ጥሩ ተማሪ ነበርኩ እኮ ምን እንደነካኝ አላውቅም። ረሃብም ለነገሩ ተርበህ እኮ ፈተና መስራት አትችልም። እኔ እኮ አሁን የተማሪ ምገባ ሁሌ እንደ ሰው ሳስብ በእንባ ነው ማየው። የተራበ ተማሪ እኮ ጥያቄ ማንበብ አይችልም። ጥያቄ ማንበብ እኮ አይችሉም። እኔ ራሴ ላይ ስለማ ጥያቄ አይደለም እኮ አስተማሪው እኮ ይጮሃል፣ ክላሱ ይዞርባል ስርብህ። የዓለም ችግር የመጨረሻ ችግር ምንድን ነው ብትለኝ ረሃብ። የራበህ ደቂቃ ላይ ሰውነት ይቀራል። ዲግሪህ፣ ክብርህ፣ እምነትህ በሙሉ ይቀራል። ሰውነት ይጎልብሃል። እና ረሃብ ከባድ ነው። እና እንግሊዝ ገባህ እንግሊዝኛ ገባህ የጣልህን ሰብጀክት ትምህርት እንግሊዝኛ ገባህ። እሱ ብቻ መሰለህ እንግሊዝኛ ዲፓርትመንት ተመዝግቤ ገብቼ ብሪቲሽ ካውንስል ፒያሳ መሃል ነበር። ልወጣ ብሪቲሽ ካውንስል ሄጄ አባል ሆንኩ። አባል ሆኜ በየሳምንቱ ቅዳሜ ብሪቲሽ ካውንስል የኦዲዮ ትሬኒንግ ወስዳል። ከዛ እንግሊዝኛን ተበቀልኩት ብዬ አሁን የመጨረሻው መጽሐፌ በእንግሊዝኛ ነው የጻፍኩት። አሁን ብቤዋለሁ። እሱን አላሰብኩ አላየያዝኩት ነበር እና እንዲህ ነበረ። እና የሚገርም አሁን ብዙ ያው 12 ክፍል ውጤት አይመጣም ብዙ አለ ሰው እንግዲህ የላይፍ መጨረሻ ይመስለዋል። የሚፈልገውን ሰብጀክት ካላገኘ እንትን ይላል። አንድ የወደቀበትን ነገር ተመልሶ ምን እንደው እዚች ጋር የሆነ ነገር እንድታስተላልፍ ስለፈለኩ ነው እዚህ ጋር ያዝ አድርገህ። ለምን መሰለህ እኔ አሁን ለልጆቼና ለሚያዳምጥ ሰው ሁሌ የምናገረው እንዴ የዛሬ መድወቅ እኮ የዘላለም መውደቅ አይደለም። ህይወትህ እኮ አይደለም የወደቀው። የቀረበልህን ፈተና በደንብ አልተረዳኸው ወይም እሱን በደንብ መልስ አልሰጠኸው። ፊኒሽ በቃ መውደቅ ማለት ይሄ ነው። ዛሬ ህይወት ያቀረበችልን ፈተና ወይ ጥያቄውን በደንብ አልተረዳህም ወይ በደንብ አልተዘጋጀህም። ተዘጋጅተህ ትቀርብላታለህ። ሌላ ምንም ተአምር የለውም። ማትሪክ አይደለም። እኔ በጣም ብዙ ወድቄያለሁ። ማትሪክ አይደለም ዘበኛ ሆኜ ልጅ ወልጃለሁ። አሁን ልጄ ከኔ እኩል ረዳት ፕሮፌሰር ናት። አውስትራሊያ ነው ፒኤችዲዋን ሰርታለች። ያቺ ልጅ ዘበኛ ሆኜ ያኔ ሌላ ጥፋት ብዬ ነበር ያሰብኩት። ለካ ልማት ነው። እኔ አላወኩም። ስትጨክል ልማት ይሆናል ጥፋት። ውድቀትህ ለካ ይሄን ሊያመጣ ነው። አሁን አይኗ ውስጥ እንደዚህ ማየት አልችልም በጣም ስለምወዳ እና ልጆቼ ያኔ አንድ ልጅ ስትወልድ ትደነግጣለህ። ራሴንም ሳልችል ዳቦ ሳልበላ ትላለህ። አስበው የሚሆነው ነገር እና ውድቀት መሰላል ነው። እዚህ ጋር እንቅፋት ይመታሃል። በደንብ አስተውል። ደግሞ እንዳይመታ ካሰብ ቀጥሎ ስትደርስ እዛ ስትደርስ እንደገና ይመታሃል። ምንም አይደለም። ይሄ እድገት ምክንያቱ ይሄ ነው። ግሮዝ ማይንድ ሴት ይኖራቸው የምንለው እኮ ለዛ ነው። ሰዎች ፌለርን እንደ ለርኒንግ ፌለር ማለት እንደውም መውደቅህን ስትረዳው እየተንቀሳቀስክ መሆኑን ነው መረዳት ያለብህ። ከተቀመጥክበት እኮ አትወርቅም፣ ይመችሃል። ስትንቀሳቀስ ነው እንቅፋት የሚመታ። ስትንቀሳቀስ ነው የምትቸገረው። እኔ በዛን ሰዓት እኮ አይ በቃ የሚያስረዳኝ የለም ብዬ ግብርና አባቴ ጋር ብገባ ኖሮ ተመችቶኝ ወተቴን እየጠጣሁ አርሼ እኖራለሁ። ግን ያስኩት እሱ አይደለም። እኔ እዚህ ነኝ ብዬ ነው መስዋዕትነት የከፈልኩት። ባሬላ ታውቃለህ? ለሁለት ነው የሚያዘው አይደል? ባሬላ ለራሱ 1 ብር ለማግኘት ከኔ እኩል ባሬላ የያዘው ልጅ ለኔ ኡቡንቱ ነው። አብረን ነው ተጋግዘን ዳቦ ምን ባላው። መስዋዕትነት ነው የፈለኩት። ወደ ፈለኩበት ለመሄድ ብዬ የከፈልኩት ነው። ስለዚህ መውደቅ ለቀጣይ ደረጃ እንደተዘጋጀ ማሰብ አለብህ። ከተቀመጥክበትም አትወድቅ። ይሄን ኮኔክት ስናደርግ ዛሬ ላይ ሆነን አነሳኸው አንተም ይሄን ኡቡንቱ መጽሐፍ ስጽፍ መጀመሪያ በአማርኛ አሁን ደግሞ በእንግሊዝኛ ስጽፍ በአንድ በኩል ትላንትና እንደዛ መስዋዕትነት የከፈልከበት ዩኒቨርሲቲ ስትመኝበት የነበረውን ትምህርት 12 ክፍል ማለፍ አቅቶ በተለይ ደግሞ በዚህ ቋንቋ በእንግሊዝኛ ቋንቋ ጽፈህ አበረከትክ ለኢንተርናሽናል ሪደርም ጭምር ማለት ነው። ታሪክ አለኝ ብለህ ከዛ ከወጣህበት ቦታ ከጥበቃ ቦታ ሁለተኛው የገረመኝ ደግሞ የጻፍከውም ነገር ደግሞ ስለ ኡቡንቱ ነው። በዛ ውስጥ ስታልፍ በነበረህ ውጣ ወረድ ላይ ትከሻቸው ላይ ያስደገፉ ወደሚቀጥለው ስቴፕ እንድትሄድ የረዱ ሳይጠግቡ ያበሉ ሳይለብሱ ያለበሱ አይደለ ሳይኖራቸው የሰጡ እነዚህ ሰዎች ማለት እየሞሉ የጎደሉም ቢሆን አንተን እየሞሉ ያሉ ሰዎችንም ማስታወሻነት ነው ኡቡንቱ። አንብቤዋለሁ መጽሐፉንም። በሌላ በኩል ደግሞ ያስመረከበት ቦታ ያው እኔ ስላልነበርኩ ባለመገኘቴ ይቅርታ ጠርተኸኝ ነበርና ዜናውን ሳነበው
ደግሞ እዛው አዲስ አበባ ዩኒቨርሲቲ ቅድም አንኳክተህ ገብተህ በድፍረት በቃ ከዩኒቨርሲቲ እዚህ ያስገባኛል ብለህ ማይጠየቅ ሰው ማለት ሌላ ቦታ ማይነገር ያለ ሰው እንደው ይልኝ ውጤቴን ብለህ ያልከበት ዩኒቨርሲቲ ላይ ይሄን መጽሐፍ ትልልቅ ሰዎች በተገኙበት አስመረክ። ላንተ ይሄ ምንህ ነው? ብዙ ነገሬ ነው። አዲስ አበባ ዩኒቨርሲቲ ማስመረቄ አንደኛ ከወደቅኩበት ለመጀመሪያ ጊዜ አዲስ አበባ ዩኒቨርሲቲ ተመዝግቤ የተማሪ መታወቂያ ያስኩት እንደሞኝ እንዲህ ተሸክሜ ነበር መስዞር ነበር። ምን ሆነ ኪሴ ውስጥ አደረግና አውጥቼ አያታለሁ። አንደኛ በእኛ ጊዜ እሱ ብቻ ነው ያለን አዲስ አበባ ዩኒቨርሲቲ። አሁንም በአገራችን ውስጥ መሪ ዩኒቨርሲቲ ነው። በጣም ወደው ማስተርሴንም እዛው የሰራሁበት አንደኛ ዲግሪ ስንማር 3 ዓመት 406 የሚባል ህንጻ አለ። እዛ ነው አሁን አይኤስ ያስመረቅንበት አዳራሽ ጀርባው ላይ ነው። እዛ ማስመረቅ ለኔ ክብሬ ነው። አይኔን የከፈትኩበት አንድ። ሁለተኛ ሀገራችን ውስጥ ባሉ አሁን ዩኒቨርሲቲ መምህር ነኝ። ከጅማ ዩኒቨርሲቲ ቀጥሎ ወይም ከሱ ቀድሞ ማቀው አዲስ አበባ ዩኒቨርሲቲ እና እዛ ማስመረቅ ብቻ አይደለም። እዛን ቀን የተገኙ እንግዶች መጽሐፍ ለመመረቅ አይደለም የመጡት። በጣም ያስተማሩኝ እዛን ቀን የተማርኩት ነገር ልንገርህ። ለካ ከመጽሐፍ ባሻገር ለቀጣይ ትውልድ እንዴት አርገን ተጋግዘን የተሻለ ህይወት እኛም እስካለን አብረን የተሻለ ህይወት እንድንኖር ለልጆቻችን እንዴት የተሻለ ሐሳብ እናሸጋግር ብሎ የሚያስብ ኢትዮጵያውያን ያውም በሀገር መሪዎች ጭምር መጥተው መጽሐፍን ሲያስመርቁ መጽሐፍ ነው ያስመረቁት ወይስ እኔን ያስጨነቀኝ ኡቡንቱ ለካ እነሱም ውስጥ አለ ብዬ ለካ የሚሰማኝ ሰው አለ። ኡቡንቱን የሚፈልግ ትውልድ አለ። እንዴት ምን እናድርግ፣ እንዴት የተሻለ ዓለም፣ የተሻለ ሀገር፣ የተሻለ ማህበረሰብን ንፍጠር ብሎ የሚጨነቁ ልብ አድርጌ ከየት እስከ ትልልቅ ፕሮፌሰሮች ድረስ ይሄ ሐሳብ ሁላችን ውስጥ በየአቅማችን እንደያዝን ነው ያስተማረኝ እና ለኔ ሁሉም ነገሬ ነው። ሁሉም ነገሬ ወጋሪን አነሳው፣ እዛን ቀን አባባ ጎንፋን አነሳው። የኛ ትስስራችን ከቤተሰብ ከጎረቤት ከጓደኛ ጀምሮ እስከ ሀገር መሪዎች ድረስ ሊነጣጠል የማይችል መሆኑን እነሱ ደግሞ በተግባር መጥተው እኔ አንድ ተራ አስተማሪ ነኝ መጥተው የኔን መጽሐፍ ለመመረቅ ያን ሁሉ ሰዓት ቁጭ ብለው ተነስተው ሐሳባቸውን ገልጸው ሲመርቁ እውነትም ሀገሬ ውስጥ ነው ያለሁት አልኩ። እውነትም ሀገሬ መውደዴ ልክ ነው፣ ሀገሬን እወዳለሁ። ያ ሞፈር ተሸክሞ ያስተማረኝ አባቴ እውነቱን ነው ለካ ገብቶታል። እሱ ሞፈር ተሸክሞ አፈር እያረሰ ነው ያስተማረኝ። እኔ ደግሞ አስተማሪ ከሆንኩ ቆኛውን 36 37 ዓመቴ ነው አስተማሪ ከሆንኩ ያቅመኝ ያህል ለልጆቼ ብዬሰራ ለካ ልክ ነኝ አልኩ። አንድ ትንሽ ነገር ሰርቼ ይሄ ሁላችሁ ስል መጥተው በርታ ካሉኝ እኔ ከዚህ በላይ ብዙ መሄድ ይችላል። ከዚህ በላይ ሀገር ላይ ምን ትጠብቃለህ? እነሱ ለመጥራት እንኳን ይከብዱኛል ካላቸው እንትንና በጣም ከፍተኛ ደስታ ነው የተሰማኝ። እንደውም ብዙ ክሬዲት እዛን ቀን ነው አእምሬ ውስጥ ኦኬ በዚህ ደረጃ ከሆነ ሀገር ያከበረችኝ ከወደቀ ዘበኛ አሁን ዩኒቨርሲቲ አስተማሪ የሚሆንበት ሀገር ቀን ሰራተኛ ምንም ወድቀሃል ዞር በል ሳልባል ዩኒቨርሲቲ ውስጥ እንደ ልቤ ተለባ ሀገሬ ስለሆነ ነው ብዬ ትርጉሙ እንደዛ ሀገሬ ስለሆነ ዘበኛም ሆንክ ከጠነከርክ ትሄዳለህ። ሀገሬ ስለሆነ ነው ያ ገብቶኛል። እና እንደዛ ነው ማሰብ ለኔ ሁሉ ለመናዬ አይ ቲንክ ይሄን ክፍል በዚሁ በጣም የሚገርም በጣም እርግጠኛ ነኝ ተመልካቾቻችን ከዚህ ከዶክተር እውነቱ የህይወት ጆርኒ ውስጥ በጣም ብዙ ነገር እንማራለን ብዬ አስባለሁ። ትልቅ ማለም፣ መውደቅ፣ መነሳት፣ ተስፋ ለመቁረጥ፣ የወደቀንን ነገር መልሶ ራሱን አንስቶ ከፍ ማለት፣ ከዛ ደግሞ ከራስ አልፎ አይደል ማመስገን ማለት ግሬትፉል መሆን ማለት እነዛን ሰዎች ብቻ ሳይሆን በማበርከት ውስጥ ያለ ማመስገንን ማድረግ ትልቅ ታላቅነት ነው ብዬ አስባለሁ እና በጣም ትልቅ ሌሰን ትምህርት ያገኘንበት ቆይታ ነበር የነበረን። በጣም እናመሰግናለን። እናንተም ቴንኪው። በዚህ አጋጣሚ ይህን ፕሮግራም ለእናንተ እንዲደርስ ላደረጉን ኬርላንድ ሆስፒታል ምስጋና እናቀርባለን። ቴንኪው።